ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ሳምንታዊው የብርቶች መሰናዷችን ተጀምሯል። በዛሬው የብርቶቹ መሰናዷችን በፊንፊኔ ከተማ ውስጥ ተገኝተናል። የተለያዩ ተረፈ ምርቶችን በመጠቀም ጫማዎችን ከምትሰራ ወጣት ዲዛይነር ጋር ቆይታ የማደርግ ነው የሚሆነው። የወጣቷ የስራና የህይወት ልምድና ተሞክሮዋ ምን ይመስላል የሚለውን ወደ እናንተ የማደርስ ነው የሚሆነው። እናንተም በያላችሁ በጥሩ ቆይታን እንዲሆንላችሁ እመኛለሁ። አብሮነታችሁን ከኛ ጋር አድርጉ። ይሄ ስራ ቦታችን ነው፣ ወርክሾፓችን ነው። ምን አይነት ስራዎች ናቸው እዚህ ውስጥ ያሉት? በዋናነት ምን ሰራው ጫማዎችን ነው። ከቆዳ ከተለያዩ ማቴሪያሎች ከጂንስ ከጆንያ የተለያየ አይነት ፈጠራዎች እየተጠቀምን ጫማዎችን ነው የምናመርተው። ሽፍንም ክፍትም የልጆችም ያዋቂም ነው የምናመርተው። ያው ግን በዋናነት ግን ስራችን ጫማ ነው። በቅድሚያ እንግዳችን ለመሆን ፈቃደኛ ስለሆንሽ እጅግ አድርጌ አመሰግናለሁ። እኔም ስለመረጣችሁኝ አመሰግናለሁ። ራስሽን እስቲ ለተመልካቾቻችን አስተዋውቂልን። ስሜ ምስጋና ገብረ እግዚአብሔር እባላለሁ። ምሰራው የጫማ ስራ ነው። በፊት ሙያዬ ሞዴል ነበርኩኝ፣ የፋሽን ሞዴል ነበርኩኝ። አሁን ደግሞ ጫማ ስራ ላይ እገኛለሁ። ሞዴሊንጉ ላይ ምን ያህል ጊዜ እንቆየሽበት? እንዴት ነበረ ሞዴሊንግ የነበርሽበት ጊዜ? አንድ ለ3 አመት ምናምን ሰርቻለሁ ሞዴሊንጉ። ከዛ እንዳልኩሽ የጫማ ስራውን ጎን ለጎን እየሰራው ስለነበረ አብሮ መሄድ ስላልቻለ ሞዴሊንጉን ትቼ ወደ ጫማ ስራው በደንብ አዘነበልኩ ማለት ነው። አሁን እየሰራሽ ያለሽው ጨሌ እንደ አፍሪካ ሀገራት ላይ የሚደረጉ ከባህላዊ አልባሳት ጋር የሚለበሱ አይነት ጫማዎች ናቸውና እንዴት ነው የሚሰራው? ጨሌዎቹንስ ግብአቱንስ እንዴት ነው የምታገኘው? እነዚህ በጣም እንትን ናቸው። በጣም አርቲስቲክ የሆኑ ስራዎች ናቸው። አንድ ሰው ቁጭ ብሎ ሁለት ሊሆን ይችላል የሚሰራው። እንደዚህ አይተሹ ከሆነ እነዚህ ጨሌዎቹን እንደዚህ አንድ በአንድ እንደዚህ ያረግን እየለቀምን ነው እንደዚህ አድርገን ምን ሰራው ማለት ነው። ከዛ እዚህ ላይ አጣብቀን በመርፌ ያደረግን እንሰራዋለን ማለት ነው። እና እነዚህ አሁን እዚህ የምታያቸው እንትኖች ገበያ ላይ ይገኛሉ። መርካቶ ነው የሚገዛቸው። ጨሌዎቹም አሉ። እነዚህ ሁሉ መሳሪያዎቹ እንዳለ አገር ውስጥ የሚገኙ ጥሬ እቃዎች ናቸው። እና መጨረሻ ላይ ያው እነዚህ እንደምታያቸው እነዚህ የተሰሩት በእጅ ነው የተሰሩት። የተለያየ ዲዛይን አለ። እዛ ካንቺ አጠገብም የተለያየ ዲዛይን አለ። እሱም አንዱ ለየት ያለ ዲዛይን ነው። በጣም ነው የሚያምረው። በአጋጣሚ ሆኖ ነው እንጂ ሌሎች ደግሞ ማሰሪያ ያላቸው ብቻ በጨሌ ዙሪያ የሚሰሩ እንትኖችን በጥሩና በማራኪ በሆነ ከለር እያደረግን እንደዚህ አድርገን እንሰራለን። እና እዚህ ላይ ሴቶቻችን በጣም ነው የሚጠበቡበት። ያሁን ጥበብ ነው ስታየው፣ ጥልፍ ነው የሚመስለው። ከለር አገባቡ ምናምን ስታየው የራሱ የሆነ ውበት አለው። ጫማ ደግሞ ሆኖ አልቆ ደግሞ ስታየው በጣም ነው የሚያምረው። እና ግብአቶቹን እዚሁ ነው የምናገኛቸው። ምን ያህል ጊዜ ይፈጃል? ምናልባት ይሄንን መስራት የሚፈልግ ሰው በጨሌው እንደዚህ ለመማር ምናልባት ለማወቅ ምን ያህል ጊዜ ይፈልጋል? ለማወቅና ለመሰልጠን በመጀመሪያ ትንሽ ፍላጎት ያለው ሰው ቢሆን ቶሎ ስራውንም ለመቀበል እንትን ይሆናል፣ ይቀለዋል። ግን በቀላሉ የሚለመድ አይደለም። እኛም እዚህ አሁን ሴቶቹን እያሰለጠንን ነው። እንዳልኩሽ ከውጭ የሚመጡ የነበሩትን ትተናቸው ነው እነሱን ለማስቀረት ነው አሁን እዚህ እየሰራን ያለነው። እና ሴቶቹን ስልጠና ሰጥተናቸው ነው ወደ ስራ አስገብተን እንዲለምዱት የምናደርገው። አንዳንዱ ሰው እንደ እንትኑ ነው 2 ወርም 3 ወርም የሚፈጅበት አለ። ቶሎ ደግሞ የሚቀበል ሰውም አለ። ከዛ በኋላ የራሳቸውን ከለርና ፍላጎት እንትን እያሉ ከለር አገባቡን እያደረጉ እንደዚህ ያደርጉ ነው የሚሰሩት። ያው ለመልመድ ፍላጎት ያለው ሰው ቶሎ ይቀበላል ለማለት ነው። መልካም፣ እጅግ በጣም ደስ ይላል። እዚህ ጋር እንግዲህ በጨሌ የሚሰራ ስራ ብቻ አይደለም፣ ብዙ አይነት ስራዎች አሉና ሁሉንም ማዳረስ እንኳን ባንችል ጥቂቶቹን አሁንም ዞር ብለን እያየን ወደ እናንተ ማድረሳችንን እንቀጥላለን። በሚቀጥለው ደግሞ የትኛውን እንየው? በቀጣይ ደግሞ በጂንስ የምንሰራቸው ጫማዎች አሉ። እነሱን ደግሞ አሳይሻለሁ። እሺ፣ ደስ ይለኛል።
አሮጌ ጂንሶች አሉ እነሱን እንቆራርጣለን ከዛ በኋላ እነዚህን እናለብሳለን ይሄ ዙሪያው ሙሉ ጂንስ ነው ይሄ እንዳለ ይለብሳል ከዛ ይሄ ደግሞ ቆዳ ነው ይሄ እንዳለ የምንጠቀመው ማቴሪያል በአጠቃላይ የሀገር ውስጥ ሀገር በቀል የሆነ ማቴሪያል ነው የምንጠቀመው ይሄ አሁን ሚድል ሶሉ እዚህ ፋብሪካዎች አሉ የሚያመርቱ ከነሱ ነው የምንገዛው ይሄ ጂንሱም እንዳልኩሽ እዚሁ ነው የሚገኘው ይሄ ደግሞ የኢትዮጵያ ቆዳ ነው የኛ ሀገር ምርት ነው እንደዚህ ባማረ ሁኔታ ከዛ ይሄ ደግሞ የላይኛው የሚሰራው ነው እዛ ተቆርጦ ፕሮሰስ ተደርጎ ተለጥፎ በማስቲሽ በሲንጀር ተሰፋፍቶ ከዛ በኋላ ነው እንደዚህ አይነት ጫማ ነው የሚሆነው ያለቀው በኋላ ሳይሻለው ይሄ ፕሮሰስ ላይ ስላለ ነው እና እንዳልኩሽ እዚህ ማካባቢ እንደቀድሞ ስፌት አለ ማለት ነው አሁን ይሄኛው በስፌት በመርፌ በእጅ ነው የሚሰፉት እነዚህ በእጅ ነው የሚሰፉት ይሄ አሁን እኛ አብዛኛው ስራችን ሰውን የሚያሳትፍ ብዙ ሰው ሊይዝ የሚችል ስራ ምናምን ነው ምን ፈጥረው እነዚህ አሁን በእጅ እንደዚህ እየተደረገ ይሰፋል ማለት ነው ውበትም አለው አየሹ ሲያልቅ አሁን ይሄ ተሰፍቶ በጣም ነው የሚያምረው ጥንካሬ የሚጨምርለታል ሲታይም ደግሞ ቆንጆ ነው የተከበራችሁ ተመልካቾቻችን ከኦቤን ሆርን ኦፍ አፍሪካ ወደ እናንተ እየደረሰ ያለው የብርቶች መሰናዷችን አሁንም እንደቀጠለ ነው የሚገኘው የተለያዩ ተረፈ ምርቶችን በመጠቀም ጫማዎችን ከምትሰራዋ ወጣት ምስጋና ጋር ቆይታ እያደረግን ነው የምንገኘው እንዳልሽኝ ቤት ውስጥ ነበር የጫማ ስራዎችን መስራት የጀመርሽውና በዛን ወቅት የነበረው አቀባበል ምን ይመስል ነበር ምናልባት ከሞዴሊንግ ወደዚህ ስራ መግባቱ በራሱ ፈተና ይሆናል ብዬ አስባለሁና አቀባበሉ ምን ይመስል ነበር በዙሪያሽ የነበረው የሰዎች ሐሳብስ እንዴት ነበር መጀመሪያ ሞዴሊንግ ስሰራ የፋሽን ፍላጎት ነበረኝ እና የጫማ ስራውን ደግሞ በቤት ውስጥ ወንድሜ በትንሹም እድሳት ምናምን ይሰራ ነበርና እኔ ፍላጎቱም ስለነበረኝ ከዛ ልክ ትምህርት እየተማርኩኝ ጎን ለጎን ሰራ ነበር ቤት ውስጥም ስለነበር ምን ሰራው ከዛ ግን ልክ ትምህርቴን እንደጨረስኩኝ ተግባረድ ነበር መማረው ቴክኒክና ሙያ ልክ እሱን እንደጨረስኩኝ ወደ ጫማ ስራ ገባው ማለት ነው እንዲሁ ነው በልምድ የገባሽበት ወይ ስልጠናዎችን ወስደሽ ነበር በወቅቱ በልምድ ብቻ ነው ምንም ስለ ጫማ ስራ እንትኑ አልነበረኝም ግን ፍላጎቱ ብቻ ነበርኝ ከዛ ወደ ስራው ስገባ ግን ከፍላጎት ጋር ስለነበረ ብዙም አልከበደኝም ስራውን ከጀመርኩኝ በኋላ ግን የተለያዩ ኮርሶችን ወስጃለሁ በጫማ ስራ ከዛ ግን የሆነ እንደዚህ የተለጣፊ ሱቅ የሚባሉ አሉ እንደነሱ አይነቱን የማግኘት እድል አገኘውኝና እዛ ላይ ነበር የምሰራውና ያው 15 አመት 14 አመት በፊት ነው ስራውን የጀመርኩት እና የዛኔ የነበረው አቀባበል ሰው እንዴት በቃ ሚዲያ ላይ ምናምንም ብዙ ሰው ሲያየኝ እንዴት ያንን የመሰለ ስራ ትተሽ ይሄን ትሰሪያለሽ ማለት እንትን ነበር የማበረታታት ነገር አልነበረም ምክንያቱም ሞዴሊንጉ ለሰው ለይታም አምረሽ ጽድት ብለሽ መሰሪው ስራ ነው ይሄ ደግሞ አቧራ አለው የቆዳ እንትን አለው አው ብቻ ከእንትኑ የስራ ባህሪው በጣም የተለያየ ነው እና የሰው አቀባበል መጀመሪያ ላይ ጥሩ አልነበረም ከጥቂት ሰዎች በስተቀር ብዙ ሰው አበረታታኝም ነበርና ግን የዛኔ ምርቶቹን ደግሞ ሲያዩ ምርቶቹን ደግሞ ይፈልጓቸዋል በጣም ይስባሉ በጣም ጠንካራ ናቸው ያሉ ይገዛሉ ግን የማበረታታቱ ነገር በጣም ገና ነበረ ከዛ ግን በደንብ ሰው ውስጥ እየታወቁኝ ምርቱም እየታወቀ ሲመጣ በጥንካሬው ምናምን አሁን ሰው በጣም ጥሩ እንትን ነው ያለው አሁን ላይ ማለት ነው ሞዴሊንጉ ያው አንድ ራሴን ብቻ ነው ኦሬዲ እንትን ውስጥም ገብቼ ነበር ትራክ ውስጥ ገብቼ ነበር የውጭ ድሎች ምናምን ነበሩ ግን ወደ ራሴ መለስ ብዬ ሳየው ይሄን ስራ በደንብ እዚህኛው ላይ ብገፋበት ያው ስራ ላይ ጀምሪ ልከስርም ላተርፍም ይችላል ብለሽ ነው ግን እኔ መጀመሪያ የታየኝ ይሄን ስራ ብሰራ አንደኛ ቤተሰቦቼን አግዛለሁ በኢኮኖሚካሊ ሰፖርት ማድረግ ይችላልው ነው ሁለተኛ ደግሞ ለሌሎች ሰዎች የስራ እድል ፈጥራለሁ ነው የመጀመሪያ ይዤ የተነሳሁት ሞዴሊንጉ አንድ ራሴን ብቻ ሊሆን ይችላል እንትን ሚላይ ያኛው ይሄ ጫማ ስራው ግን ብዙ ሰዎችን ልቀጥር ይችላልው በስሬ የዲዛይኒንግ እንትኑንም ለሌላ ሰው ማሻገር ይችላልው ብዬ ነው የጀመርኩት ያው እንዳልሽው ስራው ላይ ሲገባ ብዙ ጣውረዶች አሉ ኪሳራም አለ መነሳትም አለ አንዳንዴ ብዙ ተስፋ አስቆራጭ ነገሮችም አሉ
አሁን እንደዚህ ሆኖ ያየሽው ቤት ሲጀመር ሁለት በሁለት በሆነች ትንሽ ቤት ውስጥ ከሁለት ሰው በላይ ማትጨምር ትንሽ ቤት ውስጥ ሆነን የጀመርነው። ስለዚህ ይሄ ሁሉ አመታት በውስጡ ብዙ ውጣ ውረዶች አሉት። አልጋ ባልጋ አልነበረም። ኪሳራም ይኖራል፣ ማትረፍም ይኖራል። ግን እግዚአብሔር ይመስገን ከሞላ ጎደል ጥሩ ነው ያለው። ረዥም ጊዜያቶችን ነው በዚህ ሙያ ውስጥ የቆየሹና ቀደም ሲል የጀመርሽባቸው ጊዜያቶች ላይ የነበሩትን አቀባበል ዛሬ ላይ ያለሽበትን የስራ ሁኔታም የአቀባበል ሁኔታውን እንዴት ታየዋለሽ? አዎ ያው እንዳልኩሽ ገና 10ዎቹ እድሜ ላይ ሆኜ ነው የጀመርኩት። የጀመርኩኝ ጊዜ ብዙ የሚያበረታታ ሰው አልነበረም። ያኛውን እንድቀጥልበት ነው ብዙ ሰው እንትን የሚል የነበረውና አሁን ላይ ግን ያለው የሰው ማበረታታት በጣም የተለያየ ነው። እንዲያውም ለብዙ ሰዎች አራያ መሆን ችያለሁ። ብዙ ሰው ደግሞ እኔንም አይተው ብዙ ሴቶች አሃ ለካ እንደዚህ ይሰራል ያለንን ነገር ማውጣት አለብን ብለን ብዙ ነገሮች ካንቺ ተምረናል የሚሉ ብዙ ሰዎች አሉና በጣም ሰፊ ለውጥ ነው ያለው። ለየት ያሉ የጫማ ስራዎችን ነው ደግሞ ይዘሽ የመጣሹና ምናልባትም አልተለመዱም አንቺ በምትሰራቸው ግብአቶች የመስራቱ ነገርና መጀመሪያ አካባቢ ወደዚህ ስራ ስትገቢ በምን አይነት ግብአት ነበር የጀመርሽው? መጀመሪያ ስጀምር በደንብ ራሱን የቻለ እነዚህ ሪሳይክል ማቴሪያሎች ምናምን አንጠቀምም ነበር ከሶሉ ውጪ። ሶሉ ግን የዛኔም ገበያ ላይ በደንብ እንደ ልብ የነበረው እሱ ስለነበረ እሱን ነበር የምጠቀመው። መጀመሪያ ላይ ግን ስጀምር በሲንቴቲክ ነው የጀመርኩት። ከመርካቶ ሄጄ ሲንቴቲክ ገዝቼ መጣው። ከዛ ጨሌዎቹን እንደዚህ በደንብ እንትን ያላሉ ጨሌዎችን ዝም ብሎ ዛጎል ምናምን ያበሻ ቀሚስ የሚመስሉ ማላበሻ የሚመስሉ እነሱን ነበረ ሰራ የነበረው መጀመሪያ ላይ እና ያው ሃንድ ሜድ ነገርም ስለምንሰራ ወንድሜ የሚሰራ ስለነበረ በእጅ ደግሞ የሚጎነጎኑ ነገሮች ደግሞ ነበሩ። እንደዚሁ በጨርቅ ሆኖ በሲንቴቲክ ሆኖ በእጅ ይጎነጎናል። ጥሩ ማራኪ ሆኖ እንትኖችን እየጎነጎኑ ምናምን ነበረ የምንሰራው። ከዛ ግን ድጋሚ ወደ ስራው በደንብ እየገባን ስንመጣ በቃ ሁሌ የሚደረጉ ሽፍን ጫማዎች በቆዳ መስራት ጀመርን። እነዚህ ያልሻቸው ሪሳይክል ማቴሪያሎችን ጎን ለጎን መስራት ጀመርን። ያንን ይመስላል እንትኑ ለውጡ። በዚህ ስራ ውስጥ እንግዲህ ለረጅም አመታት እንደቆየሽ አንስተሽልኛልና ምናልባት በዚህ ስራ ውስጥ ያገኘሻቸው እውቅናዎች ምንድን ናቸው? ህብረተሰቡ ተቀባይነት አለ መኖር ነው መጀመሪያ ስንጀምር የነበረው እንትን እንጂ በመንግስት በኩል በጣም እንደገፍ ነበረ። ይሄ በጣም ለብዙ ወጣቶች የስራ እድል የሚፈጥር ዘርፍ ነው በሚለው ብዙ ድጋፎች ይደረጉልን ነበር አሁንም ድረስ ማለት ነው። እና ብዙ እንትኖች አሁን እዚህ ጋር የምታያቸው ሰርቲፊኬቶች፣ ፎቶዎች ምናምን የምታያቸው አሁን ለምሳሌ ይሄኛው ኢንጂነር ታከለ ኡማ ከንቲባ በነበሩ ሰዓት የመጀመሪያ የኛን ወርክሾፕ መጥተው ጎብኝተው ነበረ። እንዲሁም በመቀጠል ደግሞ ይሄ የምታየው የወርልድ ባንክ ፕሬዚዳንት ነው። እሱም ኢትዮጵያ ውስጥ በመጣ ጊዜ 2 ካምፓኒዎችን ነበር የጎበኘው። አንዱ የኛን ድርጅት ነበረ ጎብኝቶ የሄደው እና እነዚህ የምታያቸው የተለያዩ የእውቅና ሰርቲፊኬቶች እንደዚህ ወጣቶችን ስልጠና እንሰጣለን። በመንግስት በኩል አብረን በጋራ የምንሰራቸው ስራዎች አሉ። ለነሱ የተሰጠኝ እውቅና ሰርቲፊኬት ምናምን ብዙ ነው። ብቻ ያው እነዚህ የምታያቸው የተለያየ ባዛር ላይ በመሳተፍ ምናምን ያገኘኋቸው የተለያዩ እውቅና ሰርቲፊኬቶች ናቸው። በምትሰሪው ስራ ውስጥ ለምን ያህል ሰዎች የስራ እድል መፍጠር ችለሻል? በጫማ ስራ እንዲህ የተለመደ እንትን አለ። በስራ ሲኖር በኮንትራት የሚመጡ ሰራተኞች አሉ። በቋሚነት ደግሞ የሚሰሩ ሰራተኞች አሉ። አሁን በቋሚነት ከ16 እስከ 18 የሚሆን ሰራተኛ አለን። አብዛኞቹ 80% የሚሆኑት ሴቶች ናቸው። ያው ቅድም እንዳልኩሽ በጣም ለእንደዚህ አይነት ነገሮች ለእንደዚህ ልጅ ስራ ነገሮች ማለት ጽናት አላቸው ብለን የምናስበው ሴቶችን ስለሆነ ማለት ነው። ወንዶች የሉ ማለት አይደለም፣ አሉ ወንዶች። ግን ከ16 እስከ 18 ለሚሆኑ ቋሚና ከ10 እስከ 15 ለሚሆኑ ደግሞ ጊዜያዊ ሰራተኞች የስራ እድል ፈጥረናል። ስልጠናዎችን እንደምትሰጡ እያነሳሽልኝ ነበረና ይሄንን ሙያ መማር የሚፈልግ አሊያም ወደዚህ ሙያ መግባት የሚፈልግ ሰው በምን ያህል ጊዜ ውስጥ ነው ወደ ጫማ ስራ መግባት የሚችለው? ስልጠናዎችን ከወሰደ ምን ያህል ጊዜ ይፈጃል ስልጠና? እኛ ሰራተኞችን ስንቀጥር እያሰለጠንን ደሞዝ እየከፈልን ወደ ስራው እንዲገቡ ነው የምናደርገው እና ጫማ ስራ በትንሽ የካፒታል የሚጀመር ስራ አይደለም። ትንሽ ስራው ላይ ረዘም ያለ ጊዜ መቆየትን ይፈልጋል።
እና ያው እንደ ፍጥነታቸው ነው። አንዳንድ ጊዜ 1 አመትም ቆይተው 8 ወርም ቆይተው ወደ ስራ የሚገቡ ልጆች አሉ። ግን ያው እንደዚህ በሰፊ መልክ ሳይሆን ውስጡ ላይ ብዙ ቻሌንጆች አሉ። ስራ ሲጀመር ዝም ብሎ እንዲሁ አይደለም። አሁን ለምሳሌ እኔ ስራ ሲጀምር የስፌት ማሽን አልነበረኝም፣ መሞረጃ ማሽን። አሁን እነዚህ መሰረታዊ ናቸው ለጫማ ስራ። እነሱን በምንድነው እነሱን ክፍተቶች ምደፍነው ብሎ ማሰብ አለባቸው። እኔ በወቅቱ ምንድነው ማድረግ የነበረው ጫማውን የሚሰራውን ከላይ ካስተካከልኩኝ በኋላ መርካቶ ወስጄ አሰፋዋለሁ። ከስር ደግሞ የሚሞረደውን ደግሞ ወስጄ መርካቶ ሞርዳለሁና ምልልሶች ብዙ አሰልቺ እንትኖች ነበሩ። ከዛ ግን የራሴ ማሽን መግዛት ስችል እዛ መሄዱ ቀረ፣ እዚሁ ራሴ መስራት ጀመርኩኝ ማለት ነው። እና ጫማ ስራ ካሰቡ አሁን ስልጠናውን ወስደው ወደ ጫማ ስራ መግባት የሚፈልጉ ከሆነ በተለይ ለወጣቶች ተቀጥረው በደንብ ሙያ መቅሰም አለባቸው። ቀጣይ ቅድሽ ምን ይመስላል? መጀመሪያም ሲጀምር ምስጋና ጫማ ያው እንደሚያድግ ብዙ ሰዎችን እንደሚያሳትፍ ብዙ የስራ እድል እንደሚፈጥር ኤክስፖርትም እናረጋለን። ቅድም ያላነሳውልሽ እና ከሀገር ውስጥ አልፎ ውጭ ድረስ የሚታወቅ ምርት ማምረት ብዬ እንደ ሀሳብ አስብ ነበረ። ወደ ተለያዩ ሀገራት ነው ኤክስፖርት የምታደርጊው? አዎ ብዙም ሳይሆን በዋናነት 70%ቱን በሎካሊ ነው የምንሰራው፣ ግን 30%ቱን የሚሆን ደግሞ ትንሽ ትንሽ ኤክስፖርት እናረጋለን። አሁንም ሁል ጊዜ የምናስበው ያው ፋብሪካው ትልቅ ይሆናል፣ ከዚህም የተሻለ ቦታ አግኝቶ የፋብሪካ ቅርጽ ይዞ በደንብ እዛ ውስጥም ያው ይሄንኑ ይዘን የመጣነውን የስራ ባህልና ሴቶች ላይ የመስራት ስልጠና የመስጠቱን እንትን ይዘነው ሰፊ ይሆናል የሚል ህልም አለኝ። በስተመጨረሻም እንዳንቺ ላሉ ወጣቶች በተለያዩ የህይወት መንገድ ላይ ላሉ ወደዚህ ስራ መግባት ለሚፈልጉ ወጣቶች ማስተላለፍ የምትፈልጊው መልእክት ካለ እንድልስሽ? እኔ ትልቅ ማሳያ ነኝ ብዬ አስባለሁ። የሴት ስራ አይደለም የወንድ ስራ ነው በሚባልበት ማህበረሰብ ውስጥ ጫማ ስራን በሴትነት እንትን እየሰሩ እንትን ማለት ትንሽ ከባድ ሊሆን ይችላል። ግን ያልተሰሩትን ነገሮች በተለይ ደግሞ ወጣት ሴቶች መስራት ይችላሉ። ይሄ የወንድ ስራ ነው እኔን አይመጥነኝም ወይ ለኔ አይሆንም የሚሉት ነገር መኖር የለበትም እና እኔን አይታችሁ ነገ የራሳችሁን ነገር መስራት ትችላላችሁ። የድርጅት ባለቤት መሆን ትችላላችሁ። ሁሉንም ጫማ ስራ ብቻ መሆን የለበትም። በሁሉም አይነት ዘርፍ አሁን ለምሳሌ የእጅ ስራ የሆነ ነገር ላይ ጎበዝ የሆነ ሰው ሊሆን ይችላል። እንዴት አድርጌ ያንን ነገር ላውጣው የምትል ሴት ልትኖር ትችላለች። ግን በትንሹም ቢሆን መጀመር ይቻላል። ብዙ ጣውረዶችን ቢኖሩ አልሆነም ብሎ ተስፋ ቆርጦ መተው ሳይሆን ያንን ነገር ከትንሽ ራሱ እያደገ ይሄዳልና ጽናት ቢኖራቸው ትግስት ቢኖራቸው ነገር ፍሬው ማየት ይችላሉ። ከራሳቸው አልፎ ለሌላ መትረፍ ይችላሉ ብዬ አስባለሁ። በተለይ ደግሞ ወጣት ሴቶች እንደዚህ አድርገው ኢኮኖሚካሊ ራሳቸውንም ቢችሉ የተሻለ ለውጥ ያመጣሉ ብዬ አስባለሁ። ስለነበረን ጊዜ ስላጋራሽን የተለያዩ ሀሳቦች እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን ከኦቤን ሆርን ኦፍ አፍሪካ ወደ እናንተ ሲደርስ የቆየው የብርቶች መሰናዷችን ነው። በብርቶች መሰናዷችን በተለያዩ የስራ መስክ ላይ ተሰማርተው የገጠሟቸውን ችግሮች በጽናትና ባልሸነፍ ባይነት ሰብረው በማለፍ ለድል የበቁ ብርቶችን ወደ እናንተ የምናደርስበት መሰናዷችን ነው። በዛሬው መሰናዷችንም እንግዲህ በፊንፊኔ ከተማ ተገኝተን የተለያዩ ተረፈ ምርቶችን በመጠቀም ጫማን ከምትሰራ ወጣት ምስጋና ጋር ቆይታን አደረግን። በቆይታችንም እንደተጽናናችሁ ትምህርት እንዳገኛችሁበት እምነታችን ነው። የዛሬን ከወዲሁ አበቃ። ቀሪ የኦቤን ሆርን ኦፍ አፍሪካ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ።